ብዙ ሰዎች በህይወታችሁ መለወጥ ትፈልጋላችሁ ወይ ብለን ብንጠይቃቸው የአብዛኞቹ ሰው መልስ ማን መለወጥ አይፈልግም የሚለው ይሆናል። በተለይ ወንዶች፣ በተለይ ወጣቶች ብዙ ሰዎች መለወጥ እንፈልጋለን፣ ነገር ግን ለውጥ ለማምጣት ስራ ያስፈልጋል። እነኝን ብታደርግ ትለወጣለህ። ስለዚህ መለወጥ ከፈለግ ከዛሬ ጀምሮ እነኝን ነገሮች ማቆም አለብህ ስንባል ግን ይታገለናል። ዛሬ በህይወታችን ማቆም ያለብን በተለይ ወንዶች ስኬታማ መሆን ከፈለጉ 6 ነገሮችን ማስወገድ አለባቸው ይሉናል ምሁራኖች። ውድ የሀዊኔት ቻናል ተከታታዮች ዛሬ ይዘንላችሁ የመጣነው ቪዲዮ ለወጣቶች በተለይ ለወንዶች በጣም አስፈላጊ የሆነ ቪዲዮ ነው። በእውነት ስኬታማ መሆን የምፈልግ ከሆነ እነዚህን 6 ነገሮች ከነስራቸው ነቅለህ ከህይወት ማስወጣት አለብህ ይሉናል። ካላደረግከው ግን እነዚህ ነገሮች ጉዞህን ማዘግየት ብቻ ሳይሆን በዝምታ ያጠፉሃል ይሉናል። ታዲያ እነዚህ 6 ነገሮች ምንድናቸው? በቅደም ተከተል እናያለን። ነገር ግን እንደዚህ ቻናል አዲስ የሆናችሁም ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንዲጀምሩ በአክብሮት እንጋብዛለን። እውነት አንተ ለለውጥ ተነስተህ ከሆነ እየታገልክ ካለ ይህን ቪዲዮ እስከ መጨረሻው ድረስ ማዳመጥ በህይወትህ ላይ ትንሽ ጠብታ ይጥላል ማለት ነው። በህይወትህ ለውጥ ለማምጣት ለምታደርገው ትግል መንሰላል ወይም ስንቅ እንደሚሆንህ እኔ ምንም ጥርጥር የለኝም። ነገር ግን ቪዲዮውን እስከ መጨረሻ ታግሶ ማየት በጣም ጠቃሚውና ቀዳሚው ነገር ነው ማለት ነው። ታዲያ ወንዶች ከህይወታችን ልናስወግዳቸው የሚገቡን በተለይ ወጣቶች 6ቱ ነገሮች ምንድናቸው ስንል የመጀመሪያው እንግዲህ ሴቶችን የማሳደድ ልምድን ማቆም አለብህ ይላሉ። ሴቶችን ሁሉ ሳይሆን ልማዱን ነው እያልን ያለነው እዚህ ጋር። ይህ ልምድ ጊዜህን፣ ገንዘብህን፣ ትኩረትህንና የወደፊት ህይወትህን ያባክናል። አንተ ራስን በማዝናናት ላይ ስትጠመድ ሌሎች የራሳቸውን ንጉስነት ወይም ስኬት በመገንባት ላይ ይታገላሉ። ስለዚህ አንተም ሴት ላይ የምታባክነውን ጊዜ ቀንሰህ ምናልባት አላማህ ላይ ብታተኩር አንተም የነገ ኢምፓየር የነገ ስኬትን የምትገነባበት ጊዜ ቅርብ ይሆናል ማለት ነው። ሁለተኛው ነገ ማለት ወይም የማስተላለፍ ልምድን ማቆም ነው። እንግዲህ ዛሬ የምታስተላልፈው እያንዳንዱ ነገር ነገ አንተን አሸንፎ የሚጥልህ ጠላትክ ይሆናል። ስለዚህ ፕሮካስቲኔሽን ነገ ሰራዋለሁ፣ ይሄኛው ይተላለፍ፣ ሌላ ቀን ይደርሳል የሚል አቲቲዩድ በህይወትህ የሚኖር ከሆነ እመነኝ አንተ ለመለወጥ ዝግጁ አይደለህም ማለት ነው። ስለዚህ አንተ ለመለወጥ ዝግጁ ከሆንክ ነገ ማለት ወር ፕሮካስቲኔሽን የምንለውን ማስወገድ መለማመድ አለብህ ይሉናል። ሶስተኛ ላይ ያስቀመጡት እንግዲህ አሉታዊ አስተሳሰብን ማስወገድ የምንለው ነው። ጥርጣሬ ድምጽ የሌለው ገዳይ ነው ይላሉ ምሁራኖች። ስለዚህ በህይወት የምትጠራጠር ከሆነ ገና ሳትጀምረው እንደምትወድቅ የምታምን ከሆነ ጠላት አያስፈልግህም፣ ራስ ለራስ ጠላት ሆነሃልና ይላሉ። ስለዚህ ጥርጣሬ እንግዲህ ከህይወታችን የምናስወግድ ከሆነና ነገሮችን የምንጀምር ከሆነ በድፍረት የለውጥ መንገድ ላይ ነው ያለነው። ስለዚህ ዝም ብለን እየተጠራጠረን ነገሮችን የማንጀምር ከሆነ ራሳችንን በራሳችን የውድቀት ጉድጓዳችንን እየቆፈርን እንዳለን ምሁራኖች ይናገራሉ። አራተኛ ላይ የተቀመጠው ማንኛውም ወጣት ማንኛውም ወንድ ከህይወቱ ሊያስወግደው የሚገባው ነገር እንግዲህ ስንፍና ነው። ስንፍና በጣም ገዳይ የሆነው የህይወታችን ትልቁ ጠላታችን ነው። ጥሩ ምኞት ብቻውን ሂሳብ አያስከፍልም። ስለዚህ ያለ ጥረት የሚታለም ህልም በዝምታ ይከስማል ይባላል። ስለዚህ አንተ ባገኘኸው አቅም ላይ ተኝተህ ስታንቀላፋ ሌላው ሰው ግን ነቅቶ እየሰራና እያለፈ ይገኛል። ስለዚህ አንተ ስንፍናን አቁመህ ዛሬውኑ ማትጀምር ከሆነ በምኞት ብቻ ሂሳብ የሚጠብቅ ሰው ትሆናለህ። ጥሩ ምኞት ግን ብቻውን ሂሳብ አያስከፍልም። ይህንን ማወቅ ያስፈልጋል ማለት ነው። አምስተኛ ላይ የተቀመጠው እንግዲህ መጥፎ ሱሶችን ማቆም የምንለው ነው። ማንኛውም መጥፎ ሱስ በዝግታ ራስን ማጥፋት ነው ይባላል። ስለዚህ ልምዶችን መቆጣጠር ካልቻል ውሎ አድሮ ልምዶችህ ህይወትህን መቆጣጠር ይጀምራሉ። ያኔ በህይወትህ የማትወጣው አዘቅት፣ የማትወጣው ወጥመድ፣ የማትወጣው እስር ቤት ትገባለህ ማለት ማንም ፈራጅ ሳይኖርብህ ራስ ላይ እንግዲህ የእድሜ ልክ እስር ቤት የእድሜ ልክ እስረኛ ታደርጋለህ ማለት። ስለዚህ መጥፎ ሱሶችን ማቆም መለማመድ የትኛውም ሰው ላይ ይጠበቃል። በተለይ ወጣት ከሆንክና መለወጥ የሚፈልግ ወንድ ከሆንክ ከማንኛውም ሱስ ልትርቅ ያስፈልጋል ማለት ነው። በስድስተኛ ላይ
የተቀመጠው ባለህበት መርካት፣ ይሄ የመዘናጋት ስሜት ያለኝ ይበቃኛል የሚል የዋህነት የሞኝነት አስተሳሰብ ማቆም አለብህ። ስለዚህ ምቾት አደገኛ ጠላት ነው። ስለዚህ ምቾት ማለት አቅምህን ተሰጦህን ተቀብረው የሚሞቱበት ቦታ ነው። ስለዚህ ምቾትህን ኮንፈርት ዞንህን እምቢ ማለት የማትሞክር ከሆነ ማደግህን ያቆምክበት ቅጽበት ወደ ታች ማሽቆልቆል የጀመርክበት ቅጽበት ያ ቅጽበት ነው ማለት ነው። ስለዚህ ምቾት አላስፈላጊ ነገር ነው። ስለዚህ ያለኝ ይበቃኛል የሚለው በጎ ሀሳብ ስግብግብ መሆን እያልን አይደለም። ስለዚህ አለንበት በቃ ይበቃናል ብለን በሱስ ውስጥም ሊሆን ይችላል መርካት ኮንፈርት ዞን መፍጠር ተገቢ እንዳልሆነ ሳይንቲስቶች ምሁራኖች ይናገራሉ ማለት ነው። ስለዚህ ዋናው ነገር እዚህ ጋር መረዳት ያለበት አብዛኞቹ ወንዶች የማይረዱት ትልቁ ምስጢር እንግዲህ ስነ ስርዓት ያለው ወይም ራሱን የሚገዛ ወንድ በጊዜያዊ ደስታ የማይመራ እሱን የሚመራው ዓላማው ብቻ የሆነ ሰው በህይወቱ ስኬታማ ይሆናል ማለት ነው። ስለዚህ አንተም በህይወት ስኬታማ መሆን ከፈለክ እነኚህን 6 ነገሮች ከህይወትህ አሁኑኑ ማስወገድ ጀምር። የመጀመሪያው ለማስታወስ ያክል ሴቶችን የማሳሰደድ ልምድ ማቆም። እዚህ ጋር ማስተዋል ያለባችሁ ሴቶችን ሁሉ ሳይሆን ልማዱን ነው እያልን ያለነው። ሁለተኛ ነገ ማለት ወይም የማስተላለፍ ልምድን ማቆም ነው። ሶስተኛ አሉታዊ አስተሳሰብን ማስወገድ ነው። አራተኛው ስንፍናን ማስወገድ ነው። አምስተኛው መጥፎ ሱሶችን ማቆም ነው። ስድስተኛው ባለህበት መርካት ወይም ደግሞ የመዘናጋት ስሜትን ማስወገድ ነው። ስለዚህ ይህ ቪዲዮ በጣም ጠቃሚ ነው ብለህ ካመንክ ህይወት ላይ ተግብርና ሞክረው። ሌሎች ሰዎችም ይሄ ቪዲዮ ይጠቅማቸዋል ካልክ ቪዲዮን ሼር፣ ቻናሉን ሰብስክራይብ አድርግ። በሌላ ጠቃሚ ቪዲዮ እስከምንገናኝ ግን ባለህበት የስኬታማ ጊዜ እንዲሆንልህ ስኬትን የምታሳካበት ዓላማ የሚሳካበት ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ባባይ